እሞታለሁ ሰው ማለት ህይወታቸው እንዳለ ሰቀ እንደዚህ አይነት ስሜቱ እንዴት ነው የሚሆነው የሚለው ያዛ ፖዚሽኔን ብሆን የሚከብደኝ ቦታ ያነበር ብዬ ገና ሳልገባ በፊት የምጠይቀው ጥያቄ ያነበረ በጣም ከባዱ ኩሽን። ከዛ ውጭ ግን እስልምና ለእኔ እንደ ፐዝል ነው። ግጥም ያለ ፐዝል አለ። ራስን ስታገኝ የራስ ጆርኒ ላይ የራስ ፐዝል እንደ ይሄ ነኝ እኮ ይችን አዲስ ዓለምን ኦልሞስት እንደ አዲስ አፍርሰን የገነባባ ነው። ስለዚህ ፒስ ኦፍ ፐዝል ነው ለእኔ የሆነው ብዬ አስባለሁ። ኦኬ ቀጣይ ጥያቄ ይመጣልሽ። ከቤተሰቦችሽ ሌላ እስልምናን የተቀበለ አለ ወይስ አንቺ ብቻ ነሽ? ለቤተሰቦችሽ ምን ትመኛለሽ? በጣም የሚገርማችሁ ነገር በእኛ ቤተሰብ ውስጥ እውነትን ፈላጊዎች ናቸው። እውነት ለመናገር አያቴም የተማረች ሴት ናት። ያው ህይወት አፕሳይድ ዳውን እንዳለፈች ሁሉ እናቴም ነፍሷን ይማረው እና የእነሱም ኢንፍሉዌንስ አድሮብኛል። እንዲህ እውነትን መፈለግ ደስ ይላቸዋል። ከዛ ውጭ ግን በእኛ በዘራችንም ሆነ በምን የመጀመሪያው ሙስሊም ሴት ነኝ እና ይህንኑ መንገድ መመኘት ብቻ ሳይሆን ይህንኑ መንገድ ማሳየት ግዴታዬም ነው ብዬ አምናለሁኝ እና እንኳን ስለ ቤተሰቦቼ ደግሞ ፕሬሸስ ቲንግ ለምላቸው ቀርቶ ለማናውቀው እየጮኸ እንዳያዩት ይህ ነው ቀጥተኛው መንገድ እንላለን እና አልሐምዱሊላ ፈጣሪ አላ ይህንን ሃይማኖትን ስለሰጠኝ ሆነ የእሱን መንገድ ስላሳየኝ ለቤተሰቦቼም ደግሞ ወደፊት ተስፋ አደርጋለሁ። ዱአ አርጉልኝ። ፕሬዠር ማድረግ ስለማልፈልግ እንደዛ ላይ ነን ያለ ነው። የምመኝላቸው እስልምና ነው። እንኳን እነሱን አይደለም እኔን የነካ ያየኝ በሙሉ ሙስሊም ቢሆን ምኞቴ ነው። ኢንሻአላህ ቤተሰቦችሽንም አንቺን አላህ ቀጥተኛ መንገድ እንደመራሽ ቤተሰቦችሽንም አላህ ቀጥተኛ መንገድ እንዲመራቸው ዱዓ እናደርግላቸዋለን ኢንሻአላህ። እኔ እንጃ ይሄ ጥያቄ እስኪ ኦኬ ያው መርጦ የላኩልኝ ነው። አቡ ፋጡማ ይባላል። ሙቢ አደራህን በቤተ ክርስቲያን ውስጥ እና መስጂድ ውስጥ ምን ልዩነት አለ ነው መሰለኝ። የትኛው ግልጽ ነው ብለህ ጠይቃት። ትንሽ ጥያቄው እኔ እንጃ ያለው እሱን ጥያቄ እና የኔ ጆርኒ ከክርስትና ወደ እስልምና አልመጣውም። ለብዙዎቻችሁ ኮሬክት ለማድረግ ያህል ፕሮሰስ ነው። የኔ ህይወት በፕሮሰስ ውስጥ ያለፈ ነው። እንደ ምስልና እንደምናምን ሜዝመራይዚንግ በዲዛይን የተሰራ የሆነ ብዙ ነገር ያለበት ቦታ ነው ክርስትና ውስጥ ላይ ቃሉ ነው። ኮምፔር ማድረግ እንደ ሙዚየም ነገር ሄዶ ቢታይም አይዶም ማይንድ ፕሮብለም የለብኝም። በክርስትና ውስጥ ያለውን እንደዚህ ቤት እንትናችሁ እንዲህ ነው መጥፎ ነው እንደዚህ ነው ምናምን ኮምፔር ማድረግ አልፈልግም። ራሱን የቻለ ነገር አለ። በቃ ኮምፔር የማይደረግ እኛ አሁን እየተስማማን ያለውና ያለው ነው ፈጣሪ ጉዳይ ኮንሰፕቱ ላይ ነው እንጂ ከቤተ ህንፃው ጋር ችግር አለብኝ ብዬ አላስብም። ለሌሎቻችሁ ምናልባት ልዩነት ሊኖረው ይችላል። ኮንሰፕቱ ነው እዛ ጋር የተቀመጠው ምስል የሚያስተላልፈው መልእክት እንጂ ከግንብና ከንትን ጋር ያለው ልዩነት አለው ብዬ አላስብም። ያው ፎር ፈርስት ታይም ወደ ሞስክ ሄድኩትኝ ሄጄ አላውቅም በህይወቴ። ያው የኦርቶዶክስ እያለውም ነበርኩኝ። የፕሮቴስታንቶችን አዳራሽም አውቀዋለሁ። የእስልምናንም ደግሞ ሞስክ ሄድኩ ጊዜ ብዙ ነገር ጠብቄ ነበረ። እንደውም አላለ ሪሌትድ የሆነ ነገር ምስል የሆነ ሳምቲንግ የሆነ ነገር መስጊድ ውስጥ የሆነ ነገር ሪፕሬዘንት የሚያደርግ የተለጠፈ ወይ አላህ አክበር የሚሆን ይችላል። ወቴቨር ብቻ የለመዳችሁ ትሬንድ አለ። በጣም ይቅርታ ጉንፋን ስለያዘኝ ነው። ያው ኦርቶዶክስ ላይ ራሷን የምስል የምታስተምርበት እንትን አላት፣ ምስሎች ምናምን አላት። ፕሮቴስታንቶችም ደግሞ ኢየሱስ ጌታ ነው ሳምቲንግ ታፔል አለ። እስልምና ውስጥም የሆነ ሳምቲንግ የሆነ ነገር የተቀመጠ ነገር ጠብቄ ነበር እና እስከሚገባ ከጓደኛዬ ላይ አክራሃቴ በስራም በምን የሚያገኘዋል እንዳልኳቸው የመስጂድ ከጫማ ስጋ ወልቅ ጀምሮ ስጋባ ኤቭሪ ዲቴል ኒው ቲንግ ነው። በረጅም ጊዜ ስለሆነ እያደረኩ የነበረው ስከፍት ምንም ነገር የለም። ውዱ ማድረጊያ በዚህ ጋር አለ። በዚህ ጋር ኮሪደር ነገር ውሃ ምናምን ያስቀመጡት ነገር አለ። ሰዎች አመጡ። ጫማዬን ገባል። አሁን ላይ ማየት ነው። ቁልጭ ነበር እያልኩ የነበርኩት የመስጂድ የመጀመሪያ ስለሆነ ሌላ ክፍል አለ እንዲህ አይነት ነገር አለ። የተሸበረቀ ነገር የሆነ ቦታ እየጠበቁኝ ነበረ እና ሰላት ማድረ የምንጣፍ የጸዳና ቁርአን የተወሰነ ቁርአን አለ እና ቁርአን አለ። ከዚህ በዚህ የተደረደረ ቁርአን አለ። ከፊት ለፊት እንትን አለ እና አይኔ የሆነ ነገር እየጠበቅኩ ነበረ እና ያ ነበር ያገኘሁት። ደስ ይላል። ኦኬ አሁን እኔ ደግሞ የራሴን ጥያቄ ልጠይቅ። እናንተን የተወሰነ ጠይቅ የላቸዋለሁ። እኔ ደግሞ የራሴ
ኦኬ አዲስ ዓለም እስልምናን እንድትቀበል ያደረጋት ነገር ምንድን ነው? ወደ እስልምና የጠራት ምንድን ነው? ትላለህ ለዚህኛው ጉሮሯችንን ጠርገን ቢሆን አሁን ከበድ ያለ ጥያቄ ከነ ሊመጣ ሲል በደንብ እንትን በይወት ከበድ ያለ ጥያቄ ሙሉ እንትን የሚፈልግ ጥያቄ ሙሉ ቦክስ እንደዚህ ማውጣት ያስፈልጋል እና ወንበራችሁን አስተካክሉና ቁጭ በሉ ለማለት ነው። ኦኬ በደንብ መብራራት ያለበት ጥያቄ ነው። ለምን ብዙም ካሜራዎች ተደቅለዋል እና ስለዚህ መልስን በጉጉት የሚጠብቁ ሰዎች አሉ። ኢንሻላህ እንግዲህ አላህ በረዳኝ መጠን አንድ ሰውም እንኳን ቢሰማ ነው ብለን የመጣሁት እንጂ የሚዲያ እንደዚህ የመታየቱ ፐርፐስ ሳይሆን እዚህ ጋር አንድ ሰው ቢያልፍ እንኳን አዲስ ሰልማለች ብሎ ቢሰማ ህይወቱን የሆነ ነገር እኔ ቅድም እንዳልኩ እንደ እኔ ማን ነኝ ሙስሊም ሆነ ክርስቲያን ሆነ ኤቲስት ሆነ ወይቨርደዝ ራሱ እንዲጠይቅ ነው እና መመለስ ያለበትን ጥያቄዎች ሁሉ እንመልሳለን። እስልምናም ደግሞ ጥያቄ የምንፈራበት ቦታ አይደለም፣ መልስ ያለበት ቦታ ስለሆነ ደስ ይለኛል። ሰው ሙቤ የጠየቀው ጥያቄ ከእስልምና ከመምጣቴ በፊት ራሱን የቻለ የህይወት ፍለጋ ላይ ነበርኩኝ እኔ። ሰው ከልጅነቴ ጀምሮ ፈጣሪን ፈልግ ነበረ። መጀመሪያ ኮንሰፕት ሁሉ ጊዜ እንደምላችሁ የሞት ኮንሰፕት ነው። እናቴን ሳጣ ሰው ልጅ እንደሚለያይ ከሆነ ነገር ጋር ሊሄድ እንደሚችል እውቀት ያገኘሁት የዛን ሰዓት። ስለዚህ ስትሄድ እናቴ ባልወልድ ይባላል ስላሴ አካባቢ የምትኖር 4 ኪሎ ታውቃላችሁ እና ስላሴ ጎን ያለ ቤተክርስቲያን እዛ ነው የተቀበረችው እና እዛው አካባቢ አንጠፋም። እውቀት የሚካሄድበት ቦታ እንደሆነ ገብቶኛል። ወደዛ ወደ ቤተክርስቲያን አዘወትራለሁ። ቤተክርስቲያን ስል እንሄዳለን ምናምን ግን አንተ ይህን እዛ ጋር እንዳልሆነ እውቀትም ስላልነበረኝም ያደግኩ ስመጣ ስትል ፈጣሪ ፍለጋ ኮንሰፕቱ እዛ ጋር የጀመረው ነው የሚለው ስንፈልግ ከዛም ሃይማኖት ደግሞ ጥያቄዎች ሞር ስጠይቅም መልስ እንደሌላቸው ሳገኝ ወደ ፕሮቴስታንትም ሲሄድ እዛም ጋር ደግሞ ሞር ጥያቄዎችን ደስ የሚለው ባይብልን የማንበብ ኤክስፖዠሩ ነበር። ደጋግሜም የማንበብ ሪሰርቾችን የማድረግ የተለያየ መጽሐፍቶችን የኦርቶዶክስ መጽሐፍቶችን የፕሮቴስታንትን ሁለቱንም በደንብ ማበጠር ጀመርኩኝ። ወና ወዘ ቲኔጀር ሞር የዛን ሰዓት የምጠይቃቸው ጥያቄ ለሁለቱም መልስ የሚያገኙልኝ ሳይሆን ከጥያቄ ላይ ጥያቄ ጭንቅላቴ ሞር እንትን ያደርጋል ማለት ነው። ብዙ ጥያቄዎችን የፈጣሪን ጥያቄ ሳይሆን እንደውም የመጽሐፉን ጥያቄ ኮሽን እንዳደርገው አደረገኝ። የፈለግኩት ፈጣሪን ነው እንዳልኩ ከልጅነት። ከዛ ግን የማገኘው መጽሐፍ ውስጥ ነበር። ራሴን ድሮል ሳረግ ግን እንኳን ላገኝ እዛ ውስጥ ፕሮቴስት ነው ያደረኩት። ይሄ መጽሐፍ ውስጥ ፈጣሪ ሊኖር አይችልም የመጽሐፍ እንዲተውኩት ማለት ነው። ስለዚህ ከጊዜ በኋላ ብዙ ከማንበብ ኤቲስት ሆንኩ ማለት ነው። ፈጣሪ የለም ወደሚል ኮንሰፕት አደገኝ ህይወት። ኢቨን ወን አይ ዋዝ ሜሪድ ቱ የክርስትናን የተለያዩ ነገሮች የማወቅ እድል ነበር። ለሴት ልጅ የሚያሳዩት ነገር፣ የህይወት የሚያመጣው ነገር፣ ብዙ ነገሮች በጣም አስቸጋሪ ቦታ ነበር ለእኔ። የምጠይቃቸው ጥያቄዎች ደግሞ ለእነሱ ክሪቲካል እና ፔንፉል እየሆነ መጣ። እኔን የሚያግለሉ ጤናማ እንደሆነ እኔን ከዚህ ጥያቄዎቻቸው ለመሸሽ ሲሉ ኤክስኪውዙ አንቺ ሴጣን እንትን ብሎሻል፣ መንፈስ ተጸናውቶሻል፣ ቅርታ ፎርማል ላንጉጅ እዚህ ጋ ማለት አልፈልግም፣ ደንቆሮ፣ ማይገባሽ ምናምን የሚሉ ሪጀክሽን መልሶችን ያገኘሁት። ስለዚህ እኔ ኢንሰልት የምደረግ ሴት አይደለሁም እንዳልኩ፣ በክብሬም በቦታዬም ሪስፔክትድ የተደረግኩኝ በአካባቢም ማለት ነው። ለመዝናናትም ለማየትም ቢሆን በደንብ ያየሁ ነኝ። ሰው ግን ያንን ዲዘርቭ አላደረግም። ፈጣሪን በመፈለግ ከመልስ ይልቅ ዲስሪስፔክቱ ወዝናት ነሰሰርሊ ቦታው አልነበረም። ይህ መንፈስ ቅዱስም ካለ መንፈስ ቅዱስ ማሳየት ያለበት ማስረዳት ሲገባው ለእኔ ሪጀክት እንዲያደርጉ የሚያስረዳቸው መንፈስ ነው ወይ? ኮዝ ፒውርሊ አይ ዋዝ አስኪንግ ሊትራል ኩዌስችን። ፈጣሪን ጥያቄ ነው። ኮንሰፕት ኦፍ ጋድ ነው አይደለ? ክሬተር ነው። ያንን መመለሱን ትቶ መዘባበት መሆኑ ትንሽ ወዝ ሃርድ። እኔም ደግሞ ተናጋሪ ሴት ከሚባሉ ነኝ። ዝም የምል አይደለሁኝ። ሰው ስናገርም ደግሞ ማስረጃ ይዋለኩ የመጽሐፉ እዚህ ይላል፣ እንደዚህ ይላል፣ እንደዚህ ይላል። ኢፍ ዩር ናት አንሰሪንግ ዳት ለራሳችሁ ጥያቄያችሁን አልመለሳችሁትም ማለት ነው። ቻሌንጅ ስትዳረግ አንተ ማግለሉ ጤናማ ስለሆነ ተገልያለሁ። ማንም የሚያውቀው ነገር ነው በዛ አይነት ኮንሰፕት ማለት ነው። ኢቨን ማይ ፋሚሊ ኖ ዳት፣ ቤተሰቦች የሚያውቃሉ። ማይ ኤክስ ኖ ዳት። በጣም እንትን ነኝ ጠያቂ ከመሆኔ እነሱ እኔ ጋር ሊያገኙኝ አልቻሉም። ቻንን ሊያገኙኝ ነሰዝ ዶንት ጌት። እኔ እየጠየኩ ያለሁት ህይወቴን ነው እየፈለኩ ያለሁት ናት ክብር ዝናን አይደለም፣ ህይወቴን ነው ነፍሴን። ይሄ ነው የምትኖሪበት ካልከኝ መልስ ሊኖረው ያስፈልጋል። ራይት ከዚህ የነፍስ ጉዳይ ነው። እንደ ሴትም እንደ ማንኛውም ሰው ሊመለስ ያ መልስ ካለማግኘቱ ወጣው መጽሐፍቱን ከድኜ ከአራቱ በንትን ውስጥ የኢየሱስ ክርስቶስ ህይወት ብቻ ስለሚማርከኝ
በራሴ እንደዚህ በቃ ላይ አይደል የማሪያ ነገር አድርገው ነበር። ትሩ ፕሮሰስ ኤቲዝም ውስጥ የራሴን ጆርኒ አግኝቻለሁ። ፎር 2 ይርስ ምናምን ፈጣሪ የለም የሚለው ሙግት ሃይማኖተኞችን ውጡ፣ ይሄ ቦክስ ነው፣ ምንም እውነት የሌለው የሰዎች ፈጠራ ቦታ ነው፣ ማረጋገጥ ከቻላችሁ እናረጋግጡልን የሚል ሙግት ውስጥ ቆይቻለሁኝ። ቲክቶክ ስመጣ ፈርስት ታይም ሰዎች እንደኔ እንደዛ እንደሚሉ ሳቅ አወዝ ሜዝ ገርሞኛል። ፈጣሪ የለም የሚሉ መጽሐፍ ትክክል አይደለም የሚሉ ምናምን ሳይ የመጀመሪያ የሆንኩ ነበር የሚመስለኝ ከቤተሰቦች ስለሚያጋጨን። ግን ከዛ ብዙ ጓደኞች አገኙ። ኤቲስት፣ አግኖስቲክ፣ ስፒሪቹዋሊቲ፣ ኒው ኤጅ ሪሊጅን ላይክ ሎት ኦፍ ፒፕል ሴጣኒስት፣ ሉሲፈሪያን ያልገባሁበት የለም። እነሱም በማወቄ ደግሞ ሪሰርች አደርጋለሁ እንዳልኩ እያንዳንዳቸው ፕራክቲካሊ ምናልባት እውነት እንደሚሉት ፈጣሪ እዚህ ቢኖር የምትለዋለን ይሄ ነው ሲሉ እዚህ ቢሆን እዚህ ቢገኝ ሁሉንም እየገባው በደንብ ነው በእውቀትም በጥያቄም በመጽሐፍትም ራሳቸውን እየጠየቁ ልክ አላገኘው ማለት እነሱ ጋር መጥፎ ሰዎች ሆነው አይደለም፣ ግን እኔን አላገኘሁበትም። አሁን ኦርቶዶክስ ምናምን እያልኩ ስም ስጠራ መጥፎ ናቸው እነሱ እንትናቸው አይደለም። አዲስ እነሱ ጋር ራሷን አላገኘችም ነው የእሷን ፈጣሪ ብላ የምታስበውን ነገር ይወዝናት ር አድካሚ ጆርኒ ነው ድካም እንጂ ላገኝ አልቻልኩም። እረፍት የለውም። ማይ ሶል ላይክ ስፒነር አራውንድ ሶ አት ኤንድ በጣም ውሳኔ መወሰን ነበረብኝ። እኔ የማስበው ነገር አለ፣ ፈጣሪ አለ ካልገገብ በኤቮሉሽን ቲዮሪ በቲዮሪ ላይ ቤዝ ያደረገ ላይ አክሰፕት አድርጌ እኔ ማለት ላገኘው አልችልም። ኮዝ አት ኤንድ ሳይንስ ሄዶ አያውቀውም። ምን ቢግ ባንግ ቲዮሪ በለው ወቴቨር ያስጀመረውን አካል አያውቀውም መጨረሻ ላይ። ስለዚህ እሱ መከተል ማለት የማያውቅን አካል መከተል መስሎ ስለተሰማኝ እሱን ድሮፓ አኑናኪስ ክሬት ያደረጉት እኔ ላይ ፈርስት አዳሙ ከሆነች እና ተብሎ የአኑናኪ ምናምን ስታየው ደስ የሚል ነገር አለው እንደ ሀሳብ። ከመጽሐፍቶች ሁሉ ቀድሞ በሚሊየንስ ይርስ ባክ እንትን ያደረገ መጽሐፍ ነው አይደለ? ስለ ፍጥረት ሞር እንደውም ሙሴ ከሱ ወስዷል ተብሎ እስከሚታሰብ ድረስ ተመሳሳይነት አለው። የትሪኒቲ ኮንሰፕት ሁሉ አለው። በጣም የሚያስቀው እና ኤሊየንስ ና ኤሊየንስ ዌር አር ዴይ እነሱም የሚያመልኩት አምላክ አለ ማለት ነው። እና አኑናኪዎች እና አኑ ምናምን የምትላቸው የበላይ ያላቸው አባት ብለው የሚጠሩት የበላይ ሀየር ደግሞ ሃይራርኪ ያለው ነገር እየው ዲፕ ስትገባ ማለት ነው። ስለዚህ እነሱ የበላይ የሚሉት ነገር ካለ እኔ በላዩ እንዴት ነው ማወቅ የምችለው? ሊያሳውቀኝ አልቻለም። ያ ሱሜሪያን ታብሌት የምትለው ነገር እሱም ላይክ ኖ አዲስ አይደለችም እዚህ ቦታ ማለት የባይብልም ኢስላሚ ዌስተርን ደግሞ ላይ መሄድ ነበርን አለ። ወደ ዌስተርን ሄድን። የዌስተርን ቲቺንጎችን ፕራክቲስ ነበረብኝ ማድረግ ነበረብኝ። ሜዲቴሽን፣ ዮጋ መጨረሻ ላይ ያንን ቶፕ ክራይስት ኮንሽስነስ ለመድረስ የምችለው ነገር ምናምን ካለ ፕራክቲካሊ ራስን በማነስ ዳወዝደን አሪፍ ቦታ የኔ ብዬ የማስብበት ሞመንት ራሴን ኦልሞስት ሂል ያደረግኩበት የሪሌሽንሽፔን የሪሊጅን ትራውማይን አለም ላይ ያለኝ ምለው ያስቀየምኳቸው አስቀየሙ የምላቸው ሂሊንግ ጆርኒ ሆነልኛ። ሜዲቴሽን ባር ሜዲቴት ማድረጉ በጥሞና መቀመጡ ግን እነሱ ጋር ገብቼ ሳይሆን እነሱ የሚሉ ተጠምኖ ሳምካነ ነገር ጋር መድረስ አለብን። ዩርባሪ አሮፍ ባሪ ኤክስፒሪንስ ማድረግ አለበት ምናምን የሚሉት ፕራክቲሶች እኔ ጋር የሉ። ሊገባኝ አልቻለም። ሜዲቴት አደርጋለሁ፣ ሰንጌዝ አደርጋለሁ። ማይ ባሪ ጨረቃ ኮከብ አይቀረኝም። ጨረቃ ኮከብ ስቆጥር ደግሞ በዛው ላይ ስለ